ይህ የመን ነው። ለብዙ ዓመታት በጦርነት ላይ የቆየች፣ ብዙ ሕፃናት ወላጅ አልባ የሆኑበት፣ ብዙ ሺህ ሰዎች ለሀገራቸው መስዋዕትነት የከፈሉባት ምድር። በሌላ በኩል ደግሞ ስናየው ጫት ሲቅሙ ፍየል የሚቀናባቸው የሚያስብሉ። ነገር ግን ይቺ ሀገር በአንድ ወቅት የዓለማችን ደስተኛ ሀገር ትባል ነበረ። ምክንያቱም በዚች ምድር ላይ ያለው የብልጽግና የቅመማ ቅመም መዓዛና አስገራሚ ስልጣኔዋ በአንድ ወቅት ከነበረው ዓለም የተለየ ስለነበረ ነው። የመን የአረብ ባህረ ገብ መሬት እንቁ፣ የንግድ መስመሮች መገኛ፣ ጥንታዊ ነገሥታቶችን መፍለቂያ ናት። ዛሬ ስለ የመን ስናስብ ወደ አእምሯችን የሚመጣው የጦርነት ምስል ነው። ነገር ግን ዛሬ ግን እኛ የምንወስዳችሁ ከዚህ ምስል ጀርባ ወዳለው እውነተኛ ማንነቷ ነው። በዓለም ላይ የመጀመሪያውን ሰማይ ጠቀስ ፎቆች ወደ ገነባችሁ ሕዝቦቿ፣ ቡናን ለዓለም ያስተዋወቁ ገበሬዎቿ፣ በሺዎች ለሚቆጠሩ ዓመታት ጸንታ ወደ ቆመችው የጥበብ ታሪክ ወደ ያዘች ሀገር ይህ የመን ነው። ያልተነገረ የአረብ ምስጢር። የየመን ታሪክ ከሰው ልጅ ስልጣኔ መጀመሪያ ጋር የተሳሰረ ነው። ይህች ምድር የንግሥት ሳባን ወይም ንግሥት ማክዳን ግዛት ነበረች። የመጽሐፍ ቅዱስና የቁርአን ታሪኮች እንደሚናገሩት የሳባ መንግሥት በብልጽግና በጥበቡ የታወቀ ነበረ። በማሪብ የሚገኘው ታላቁ ግንብ የጥንት ሮማውያን ምህንድስና ምን ያህል ረቂቅ እንደነበረ ይናገራል። ከ3000 ዓመታት በፊት በረሃ ወደ ገነት የለወጡት ያ ጥበብ ዛሬ የታሪክ ተመራማሪዎችን ያስደንቃል። የመን የዕጣን ከርቤ መገኛ ናት። እነዚህ ውድ ምርቶች ከየመን ተነስተው በግመል ተጭነው እስከ ሮም፣ ግብፅና ህንድ ይጓዙ ነበረ። የመን የዓለም የንግድ ማዕከል ነበረች። ከኢትዮጵያና ከኤርትራ ጋር ያላትም ታሪካዊ ትስስርም እጅግ ትልቅ ነበረ። የአክሱም ስልጣኔና የሳባ ስልጣኔ ለዘመናዊ የባህል ንግድ ልውውጥ ሲያደርግ ቆይቷል። ይህ ታሪክ ዛሬም በየመናውያን ፊት ላይ የሚታየው ኩራት፣ ግርማ የፈጠረ ነው። ወደ የመን ከተሞች ስንገባ የምናየው ነገር ተአምር ነው። በዓለም ላይ የመጀመሪያው ሰማይ ጠቀስ ሕንፃዎች የተገነቡት በኒውዮርክ ሳይሆን በየመን ነው። ሺባም የተባለው ከተማ የበረሃዋ ማንሃተን ትባላለች። እነዚህ ሕንፃዎች የተገነቡት ከጭቃና ከገለባ ሲሆን እስከ 11ኛ ፎቅ ይረዝማሉ። ዛሬም ድረስ ሰዎች ይኖሩባቸዋል። የዋና ከተማዋ የስነ አሮጌ ከተማ ደግሞ ልክ እንደ ተረት መጽሐፍ ናት። የሕንፃዎቹ አሰራር በመስኮቶቻቸው ያለው ነጭ የኖራ ቅርጽ በጣም የተለየና አስገራሚ ነው። እነዚህ ሕንፃዎች ከ2000 ዓመታት በላይ ዕድሜ ያላቸው፣ ዩኔስኮ ስንቅ በሕይወት ላይ ያለ ሙዚየም ብሎ የሰየመው ለዚህ ነው። የመናውያን ምንም እንኳን ዘመናዊና ቴክኖሎጂ ባይኖራቸውም ተፈጥሮን ሳይበክሉ ከአካባቢያቸው ጋር ተስማምተው የሚኖሩ አስገራሚ ጥበብ ለዓለም አሳይተዋል። በጣም የሚገርም ነው አሰራራቸው፣ ጥበባቸው በጣም አስገራሚ ከመሆኑ የተነሳ በዩኔስኮም ብዙ ነገር አስመዝግበዋል። በየቀኑ ጧት የምትጠጡት ቡና ምንጩ የት እንደሆነ ታውቃላችሁ? ቡና በመጀመሪያ የተገኘው በኢትዮጵያ ቢሆንም በዓለም ገበያ በሰፊው ማሰራጨት የጀመረችው ግን የመን ናት። በየመን የሚገኘው ሞካ የተባለው ወደብ ቡና ወደ አውሮፓ፣ አሜሪካ የሚልከው ብቸኛው በር ነበረ። ዛሬ የምንጠቀመው ካፋኮማ የሚባለው ስም የመጣው ከዚሁ የየመን ወደብ ስም ነው። የየመን ገበሬዎች በተራራ ቦታዎችና በእርከኖች ቡና ያመርታሉ። የየመን ቡና ዛሬም ቢሆን በዓለም ላይ ካሉ ውድና ጥራት ያላቸው ቡናዎች አንዱ ነው። ቡና ለመጠጣት ብቻ ሳይሆን የመናውያን ቂሸር የተባለ የቡና ቅርፊትን በማፍላት የሚጠጡት መጠጥ ልዩ ጣዕምና ባህላዊ ትርጉም አለው። ቡና ለየመን ሕዝብ የኢኮኖሚ ምንጭ ብቻ ሳይሆን የማንነት ምልክት ነው። የየመን ባህል ልዩ ነው። አንዳንድ የመናውያን ወንዶች ወገባቸው ላይ የሚታጠቁት ጃምቢያ የተባለ ጠመም ያለ ቢላዋ የጀግንነት ምልክት ነው። የክብርና የጀግንነት ምልክት ነው። ይህ ቢላዋ ለመዋጋት ሳይሆን የማንነት መገለጫ ነው። የቢላው እጀታ ከእንስሳ ቆዳ የሚሰራ ሲሆን ዋጋውም እስከ $1000 ሊደርስ ይችላል። ሌላው የየመናውያን ማህበራዊ ህይወት መገለጫ ጫት ነው። ከሰዓት በኋላ የመናውያን ተሰብስበው ጫት ይቅማሉ። ስለ ፖለቲካ፣ ስለ ንግድና ስለ ቤተሰብ ያወራሉ። ይህም የጫት ስብስብ ለየመናውያን ትልቅ ማህበራዊ ትስስር መፍጠሪያ ነው።
ምግባቸውን ብንመለከት ደግሞ መንዲንና ሳልታ ዋናኞቹ ናቸው። የመናውያን በማር ምርታቸውም ይታወቃሉ። የሲንድር ማር በዓለም ላይ እጅግ ውድና መድኃኒትነት ያለው ማር ነው ተብሎ ይገመታል። ከየመን ባህር ጠረፍ ርቃ የምትገኘው አንዲት ደሴት አለች፣ ስቆጥራ። ይህችም ደሴት የዓለማችን እጅግ እንግዳ ቦታ ትባላለች። እዚህም የሚገኙ 800 የሚጠጉ እጽዋትና እንስሳት ዝርያቸው በሌላ በየትኛውም ዓለም ክፍል አይገኙም። ሌላው ደግሞ ታዋቂው የድራጎን ደም ዛፍ የሚገኘው እዚህ ነው። ዛፉ እንደ ዣንጥላ ቅርጽ ያለው ሲሆን ግንዱ ሲቆረጥ የሚወጣው ቀይ ፈሳሽ መድኃኒት እንደሆነ ይገመታል። ሲቆረጥ ማየት ልክ ሌላ ፕላኔት ላይ እንደሆኑ ይሰማዎታል። ይህችም ደሴት የየመን ያሏትን የተፈጥሮ ሚስጥሮች አንዷ ማሳያ ናት። ዛሬ የመን ፈተና ውስጥ ናት። ጦርነት፣ ረሃብ ህዝቦቿን እየፈተነ ይገኛል። ነገር ግን የመናውያን በታሪካቸው ብዙ ፈተናዎች አልፈዋል። የየመን ህዝብ እንደ ሺባ ፎቆች ጠንካራ፣ እንደ ሰነአ ህንጾች ውብና እንደ ሳባ ነገስታት ኩሩ ናቸው። በየመን ሰማይ ስር ዛሬም ተስፋ አለ። ልጆች ወደ ትምህርት ቤት ለመሄድ ይጥራሉ። ገበሬዎች ቡናቸውን ይንከባከባሉ። እናቶች ለልጆቻቸው የተሻለ ነገን ያልማሉ። የመን የጥንት ስልጣኔ መገኛ ብቻ ሳትሆን የመጪውም ትውልድ ጽናት መማሪያ ናት። የዚህ ደስተኛ ምድር ድምፅ ዛሬ ቢቀጥንም ነገር ግን እንደገና ጎልቶ እንደሚሰማ ጥርጣሬ የለውም። ስላዳመጣችሁኝ አመሰግናለሁ። በቀጣይ በሌላ አስገራሚ ሀገር በሌላ አስገራሚ ጉዞ እስክንገናኝ ድረስ የመቻችሁ ሰብስክራይብ አድርጉ። የመቻችሁ